ይጣላሉ ባክሽ አንዴ የሃይሚ ጠላት ናቸው። ይሄ ለሃይሚ ጠላት ናቸው እንጂ ወዳጅ አይደሉም። ትክክለኛማ ወዳጅ እኮ የሆኑት እራሱ ዛሬ ማለት ነው ሊሰኒ ዘይነብ የሚባሉ ሲሳደቡ ተውሚው አሉ እኮ ከታችነት ጥሩ ጥሩ ልጆች አሉ። ሰው እኮ ብዬሻለሁ እኮ የሃይሚ ፎቶ አደረጉት ሁሉ ተሳዳቢ አይደሉም። ይሄ ሊሰኒ የምትባለው ልጅቷ አይነት ቤት አትጥራት ሲዋን ማለት ነው። በፈጣሪ ስም አትጥራት። እንዴት እንደሚጠላት አትጥራት። ስለዚህ እኔ የሃይሚ ወዳጅ አይደሉም ነው የሚለው እርግጠኛ 100% እነግርሻለሁ። ፎቶ የሚዘገዝቁ እናትና መሰለ ገዝተ የሚሰራ ሰው ምንም ቢሆኑ እኮ እንኳን እነዚህ ልጆች ዛሬ ቢጣሉ ትላንትና ጥሩ ላይ ፈሳልፋሉ፣ ሲቋሉ፣ ተጫውታሉ፣ ችግርና መከራ ያሳልፋሉ፣ አንድ ላይ በልቷሉ፣ ብዙ መከራ ያሳልፋሉ። እነዚህ ልጆች የዛሬ ነው ያርገና ወዳቸው አይደል እንዴ እስከ ዛሬ እየተከታተላቸው ነበራችሁ። ዛሬ የሆነ ነገር ሲመጣ ሃይሚ ወዳጅ ነኝ ቢላችሁ የብሩኬን እናት መዘግዘግ ምን ይሉታል? ታታይታው ኮሜንት ሚሚ ሰገጥ የናት ይላሉ ኮሜንት ላይ ሲጀመር ቤታቸው አስገብተው ሲጅበት ትልቁ ያርገው ቋዳ እኮ እነሱማ ባለጌ ናቸው። አይመለከት አሁን እነሱ ባለጉ ብለን እኛ ደግሞ ገልብጠን ሰውን ገልብጠን ጋስተን ሰራ ገባሽ? አንድ ሰው ሃይሚን አስመስላችሁ የሃይሚ ወዳጅ ነኝ ቢላችሁ ያደረባችሁን ቂም አታውጡ። ቂም አለባችሁ እናንተ የሃይሚ ወዳጅ አይደላችሁ። ሃይሚንም አትወክሉም። ልንገራችሁ የሃይሚ ወዳጆችን እኛ እናውቃቸዋለን። ገባሽ? ገደል ግቡ። እናንተ ግን ያደረባችሁን ቂም እያወጣችሁ ነው። ለሱ ያላችሁን ጥላቻ እያሳያችሁ ነው። እሱን ለማሸማቀቅ፣ እሱን ለመጣል፣ እሱን በቃ ሚዲያ ላይ ወጥቶ እንዳይሰራ መስሎሻል። ይሰራል፣ ገና ብዙ ይሰራል። አንቺ ብሎ የሃይሚ ወዳጅ ጭቃ ነሽ። በእርግጥ ጭቃ ነሽ። ልንገርሽ ካልሽ ጭቃ ናችሁ። የሃይሚ ወዳጅ አይደላችሁ። እንደዚህ ፎቶ የሚታበላሹ ፎቶ የሚዘገዝቁ ጭቃ ናችሁ። የሃይሚ ወዳጅ አይደላችሁ። የሃይሚ ወዳጅ እናት ዘርዝቃል እንዴ? እናት የለውም ደደቡላ። ለነገሩ በነገራችን ላይ ይሄ ፋርነታችሁና እንዳልተማራችሁ ያስታውቃል። ስለዚህ ተማሩ፣ ትምህርት ቤት ግቡ፣ ተማሩ። ማርሳርድ ተዋሁን ወደ ነው እንደገና መሽቆላ ታስተምሪያለሽ እንዴ? ልቆል እኮ ስሚ እኔ አልኩሽ እኮ የሃይሚ ወዳጅ አይደሉም። አይወክላችሁም። እሺ የሃይሚ ወዳጅ አንቺ ለምሳሌ አሁን እኔን ትወጂኛለሽ። የሆነ ነገር ብንጣላ በዛ ጣል ዋንዴ በረከትን ቲያት ይባላል አይባልም? ገስ ላይ ገብቶ ህዝብ በሚሰማው ቦታ በቃ እሱ ቦታ እንዳትሄድ እሱ በቃ ከህይወቱ ትውጣ እንናገራት ይባላል አይባልም? እነዚህ ልጆች ዛሬ ቅርቅር ተባባሉ እንጂ እኮ የሚያለያይ ደረጃ ያደረሳቸው ነገር የለም። የሃይሚ ወዳጅ መልካም ነገር ይመኝላታለሁ እንጂ ከብሩኬ ጋር ተለይ ብዬ ገስ አልሰራም። የብሩኬን እናት በመዘግዘግ ብሩኬንና ሃይሚን አንድ የሚያደርግበት ምክንያት የለም። ሃይሚን በመምከር ብሩኬን በመምከር ነው አንድ የምናደርገው እንጂ የብሩኬን እናት ስለዘገዘግሽ ምንም የሚመጣ ታምር የለም። ልንገርሽ ገደል ግቡ። ገልብጣችሁ ገስ ትሰሩ የድድብና ጥቅናት ውሻዎች ማለት ነው። ሰው አይደላችሁም እናንተ። እናትና አባት የላችሁም እናንተ። ባለጊ ናት ባለጊ። እኔ ግርም ምን ያለኝ እኔ ግን እኔ ይቺ ሴትዮ ደግሞ ፎቶ እንኳን ባለጊ ናቸው እኮ እናትና መሰለች ነገር ገስ ሰራሉ ገልብጣ ያልተማራችሁ ወይ አማርኛ ስትናገሩ ወይ አማርኛቸው በትክክል አይገባ ወይም ጽሑፍ አይነበብ። በምን እንረዳ? የምትናገሩት አይገባ፣ የምትጽፉት ጽሑፍ አይገባ። ምን አማርኛ እንዴት አድርጋችሁ የምትጽፉ? ግን እናንተ ችግር የለም። እናትን በመዘግዘግና ገስት በመስራት የምታውቁት ሉላይ ማለት ነው። ብቻ ሳንዳደብ ብንቆይ ይሻላል። እሺ እባክሽ ቅቤ እየቀባሽ ነበር እንደ አንቺስ ምን አለች? ባንሰዳደብ ይሻላል። ታንሰዳደብን እንትን እንባል። እዛኛው ቤት እኮ እያረገችው ነበር። በፈጠረሽ እኔ ስንት ደቂቃ እስከሚቆይ ነው ተለይ እንጆይን ብዬ ሳልገባ እያዳመጥኳቸው ነው። እናንተ ጻድቅ አትጫወቱ። አይደብራችሁም እንዴ? ጣሪ ትዕግስቱን ስጠኝ እንጂ እንደዚህ አይነት ስድብ እንኳን አትሳደቢ። ነበር ተቀምጠሽ ኧረ ምን ጉር ህዝብ ነው ያለው።
እኔ ከምር እዚህ ቤት እያየሁሽ አላጽፍሽም ማለት ነው። ከምር የት ነው? ነይ ውጭ። ሲጀምር ምን አባሽ ብሽቅ ተያቸው እባክሽ። እነሱ እናትን ዘቅዝቀው ጋስት በመስራት ያሰረቁ ይመስል መልካም ጽሑፍ በመጻፍና መልካም ንግግር በመናገር ለማሳረቅ ሞክሩ። የሀይሚ ወዳጅ ነኝ ካላችሁ ማለት ነው። ወዳጅ አይደላችሁ። መልስ ትመልሳለህ። እንደዚህ መጣ ደደብ አንቺ አይደለም ዛሬ አንቺ ሙሽን ዘቅዝቀሽ ጋስት በሰራሽ አይደለም ባርጋት ታሰጣ ማለት ነው። ካቴ ዝም ብላ እየገረፈጠኝ ትበትላለች። ዝም ብላ ጉድ እኮ ነው። ደግሞ ዝም አታውን ዝም መስላት አላባሳችሁ ተያት እባክሽ። እንደ እርጎ ዝም ሁሉ ቦታ መድረስ ይወዳሉ። ሲቀጥል እነሱ ስራቸው ነው። እነሱ ክፋትን በማድረግና እኔ ግን የሚያስበው ነገር ሳስቡ ግን ትተኛላችሁ በትክክል ምን እንመልስልሽ? ምንም እንመልስልሽ? እስቲ ምንድን ነው የምንመልስልሽ ነገር ምን አለ? እነሱ ኦኬ አንቺ አሁን ለምን አትመልስልኝ? ለኔ ያልሽ ልጅ ማለት ነው። ኦኬ ያው እሙሽን ዘቅዝቆ ገስት በመስራት የሀይሚ ወዳጅ ናቸው። ሀይሚና ብሩኬን ያሳርቃሉ። የሀይሚ ወዳጅ ነኝ ብሎ የሀይሚ ፕሮፋይል አድርጎ እሙሽን ዘቅዝቆ ገስት በመስራት ነው እንደ ብሩኬና ሀይሚ የሚታረቁት። በዚህ ነው በዚህ ንግግር ነው እንደሚያስታርቁት። የአንድ ሰው ላይክ አድርጓል ለምን እንደዚህ የዚህን ቤት ላይክ አደርጋል ብሎ እሱን በመከታተል ነው እንደሚያስታርቁት። ወይ እኔ ስልኬን ካስከፈለኩትን ሰው ላይክ አደርጋለሁ፣ የፈለኩትን ሰው ተዋለ መብቴ ነው አይደል እንዴ? ለላይክ ይከታተሉታል እንዴ? ይሄ እኮ ወዳጅነት ጥላቻ ነው አለባችሁ። የብሩኬ ጥላቻ ነው አለባችሁ። ለምን በዚህ ልክ ይከታተሉ? ምን አገባችሁ እነሱ? ምን ቤት ናችሁ ለሱ እንዴ? ኦኬ እሱን ተውት። እናትን ለምን ዘገዝቁና ጋስ ሰሩባታል? ምን አረገች? አሁን ሰው ነው። አሁን ይሄ ጋስ ሰሩ ልጆች ታርቆ ነገ መጥቶ ሃይሚና ብሩኬን እኩል ቦስ ሲያደርጉ ምን ትላላችሁ እናንተስ? እኮ ውርደት ነው። ጌታን ቅሌት፣ የመጨረሻ ቅሌት ነው። አይደረግም እንደዚህ እንዴ! ሁሉ ቦታ በደረሳችሁበት ደግሞ ትክክል አትሆኑ። እውነቴን ነው፣ ትክክል አትሆኑ። በየላይው አትሩጥ። እኔ ሁላችሁም አይደለም የሀይሚ እህቶች ይቅርታ አድርጉልኝ። እናንተ ጥሩ ልጆች አላችሁ። እኔ ቤት ፎሎ ባክ ራሱ ማለት ነው እንዴ ብዙ ባለጌዎች አላችሁ። ስርዓታችሁን ያዙ። ደግሞ ሃይሚን እኔ ያገኛታለሁ፣ እኔ በውስጥ አውራታለሁ። አቤት ሃይሚን ታወራታለሽ። ለማቅሽ ታጠኝ። ሃይሚን ጸባይ አታውቅም። እና በረከት ለማቅሽ ሙሸታሙት እንዴት አትመልስላቸው? ውሸት ነው። ዝም ብሎን ሃይሚን እኔ አወራታለሁ። እስቲ ሃይሚ አወራችን ወሬ አምጪልኝ አንድ ፍሬ። ውሸታሙላ ሌቦች። እሷ የምታወራውን ሰው ጠንቅቃ የምታውቅ ሴት ናት። እንዳንቺ የሰውን እናት በመዘግዘግ አትታወቅም። የሰው እናት በመሳደብ ቆሻሻውላ ዋቴ ለቅናቴ ስንት ሰው መሰለሽ በውስጥ የማይሆን ነገር የሚጽፍ ሰምተሻል አይደል? የማታን ቦስ አንቺ ቦስ ታወራሻለሽ አይደል? አንቺ አውራትና እኛ ከጎንሽ ኧረ እባክሽ አንቺ ከጎንሽ ቆመሽ አንድ ነገር ብታረግላት በንጋታው እንዲያርግላታለሁ ብለሽ ትናገራለሽ። ክፍታ አናቅሽም። ለማቅሽ ታጣኝ ጭቃውላ ባን ዝም ባሉ በቃ እሱንም አትሳደቡ፣ እሷንም አትሳደቡ። ይስሩ በቃ አያገባችሁ፣ ምንም አያገባችሁ። ምን ዜሮ ናችሁ። አንቺም ሰው ትዘቀዝቂያለሽ እንዴ? ኦ ጌታዬ ምን ይላሉ? ገስ ላይ እውነት የተቀዱ ቪዲዮ አሉ እንጂ በውስጥ አውራታለሁ ምናምን። ኧረ በፈጣሪ ስም በውስጥ ማውራት ቀርቶ ቁጥሯን አታውቂም አንቺ መሀይብ ጥልዝ ማለት ነው። ግን ገስ ላይ እየመጣሽ ሃይሚንና ብሩኬን አሰረክሽ እየመሰለሽ ክፋት በታወሪ ደስ ይለኛል። አንዳንድ ነገር ቆይ ዝም በይ። ምናልባት እንዳሉ ማለት ነው እንዳትታረቂው 3 ቀን አጎንብሶ ታጠየቅሽ ያልሽው ወደ እሷ ማነሽ እኔ እኮ ጌታን እኔ ስሚ እኔ እኮ እንደዚህ ነገር ቦስ ለማድረግ ብዙ ጊዜ ደስ ይለኛል። ግን
እሷ ከሰማችሁ ብዬ ትንሽ አፍራለሁ። ለዛ ነው ዝም የሚለው። እኔ እንደ ቦስ ላደርጋችሁ እንደ የተናገሩትን ንግግር ቦስ ላደርግ እፈልጋለሁ፣ ግን ከሰማችሁ ብዬ ፈራለሁ። ሼም ይዘኛል። በቃ ታውቂያለሽ እንደዛ አታገኚው፣ አትሄጂ። ጭራሽ በእጅሽ ነው አለችው። ምን አገባሽ አንቺ ነሽ የምትመሪያት እሷን። አሁን ምን ይላሉ? እኔ ትንሽ ጠብቆ የብሩኬ ደጋፊዎች ሃይሚን እየሰደቡ ነበር ይላል። ሳይሰሙ እኮ ነው ገና ምንም አላለም። እኛ እውነት ለማንኛውም ተማሩ፣ ካልተማራችሁ ተማሩ። ቤተሰባችሁ ጋር ደውሉ ብሏችኋል። ብሩኬም ደውሉ። በቃ አጭር አማርኛ እውነት ጭራሽ ነገጠበ ብሩኬ አትበሉ። እባካችን እረፉ እንዴ! እኛንም ስቀት አድርጉን። አሁን ማለት ነው በረከት ይበቃሻል። አተለፉ ወሬ ቀይሩ። ሲቀጥል ደግሞ ሁላችሁም እሱን የምትወዱ ቻናሉን ሸር አድርጎ አለቀ። ከሊወሊ እንደፈለጋቸው እነዚህ መቼም ይኸው አመት ሞላቸው። እነዚህ ሶስት ሴቶች ማለት ነው አመት ሞላቸው። ተወሱ ቅንጭላቸው ፈልጉ ይበሉታል። አሁን ለምሳሌ ሃይሚ እንድትከበር ከፈለጉ ብሩኬን ያክብሩ። እኔ አንደኛ ሃይሚን እሰድባታለሁ፣ ምክንያቱም እነሱ እንደፈለጉ ስለሚያወሩ እኔም እሳደባለሁ። ስለዚህ እነሱ ሃይሚ እንዳትሰደብ፣ ሃይሚ እንድትከበር ከፈለጉ ከብሩኬ ራስ ይውረዱ። በቃ አለቀ። ምንም ጫጫታ አያስፈልግም። እነሱ እዛ ተሳዳቢ ብቻ ነው የሞላችው ምድር ላይ። መሳደብ ስትወዱ ከምሬን ነው እና ማለት ነው። አንዲት ነገር በትክክል እንኳን አትሄዱ። አሁን ልጆቹ እንዴት ነው የምታረቁት? እዛ እዚህ ጋር እየተንቀጠቀጡ እኔ ልንገርሽ ማለት ነው እንኳን አይደለም ሌላውን ትተሽው አንደኛዋ ማለት ነው አታሷ ኮሜንት ውስጥ እንኳን ጽፋላት እንኳን ምን እንዳለች ታውቂያለሽ? አንቺ እባክሽ ሴት ልጅ ተረጋጊ ብላታለች። እኔ ከዛን ቀን ጀምሬ ንቄያታለሁ እሷን ልንገርሽ ማለት ነው። አሁን እንደዋና ሆነው የሚያዙትም እንደ ሙድርም ሆነው የሚያዟቸውንም ሶስት ሴቶች ስላሉ እነሱ አሁን እነሱን ተካተለሽ አንቺም አብረሽ የሱ ኦዲየንስ ተብሎ መጥፎ እንድትሰድቢያትም ሆነ መጥፎ እንድትናገሪያትም መጥፎም ጽፈሽ እንድላጥፊ አልፈቅድም። እኔ አልፈልግም በእኛ ውስጥ ማለት ነው። ገባሽ? እኛ ስለ ህይወታችሁ ስለ ፍቅራችሁ ስለምናችሁ የሚያገባን የለም። ያንን ደግሞ የሚያደንቅም ይዞ የሚያደንቀውን ይዞ መጓዝ ይችላል። የሚያከብረውንም አክብሮ ይዞ ግን እዚህ ጋር የሱ ኦዲየንሱ የኛን ሰደቡ ተብሎ እሷን መሳደብ ላ አይሰራም። ዜድ እንደዚህ አይነት ነገር ወይንም ወሬም እንድታወሪን ስለማልፈቅድ ነው ያወረኩሽ። ምክንያቱም እኛ ምን አገባን? የሚያገባን ነገር የለም። ገብቶሻል? ምክንያቱም እነሱ በወረዱ ቁጥር እኛም እየወረድን ያለ ነው። ይሄን ደግሞ እኔ አልፈልገውም። ለምን እሱ እኮ ያያልም ይሰማል። እንደምን ነው እንደዚህ አይነት ነገር ማለት ነው። በረከት ነው ዋንዴ ማለት አራ ምንም ላወራ አይደለም። አንቺ ልጅ ተረጋጊ። እኔ ዛሬ እንኳን ተናድጄ እና ለማውራት የቻልኩትና የተናደድኩበት አንደኛ ዋና መንስኤ ኢሙሽን እናት ነው መሰለች ልጅ እናት ዘቅዝቆ ነው ገሰሰሩባት። ለዛ ነው የተናደድኩት እኔ። በበሰለ ብሩክ እስከ ዛሬ ሲዘቅዝቁት ፊቱን ሲያበላሽ ዝም ብዬ እያለፍኩ ነበር። ግን ኢሙሽን ዘቅዝቆ ነው ገሰሰሩባት። ለምን በዚህ ልክ ምን አረጋች? እናት እኮ ናት። ይሄ ነው ያናደደን እኛ ዜድ። ይሄንንም የሚያስወሩት እኮ እነሱ ስለዚህ እነሱ ጥፋት አጠፉ ብላችሁ አብራችሁ እናንተም ገደል አትግቡ። ዋንዴ አሁን እኮ አንቺ አልተረዳሽም። እኔ እያልኩ ተረዳሽኛል። እኔ ተሳደብ እያልኩ አይደለም፣ ግን አንቺማ ማለት ያልሽው እነሱ እየተሳደቡ ነው፣ እኔም እሷን እሰድባለሁ ነው። እኛ ደግሞ ይሄኛ ውስጥ እንዲኖርም አልፈልግም። ይሄ ከሱ የሆነ ሰዎች ማለት ነው እንደዚህ አይነት ስነ ምግባር እንዲሆንም እንዲተገበርም አልፈልግም። ገብቶሻል? እነሱ እሱን ረገጡት፣ እሱን አዋረዱትና እኛ ደግሞ እሷን እናዋርድ ማለት ላ አይቻልም። ምንም አይጠቅመንም። ሲጀምር እንደዚህ አይነት ደግሞ የብሩክ እህቶች ወይንም የብሩክ ደጋፊዎች እንደዚህ አይነት ነገር ያደርጋሉ እንድባልም አልፈልግም እኔ። ለምን ማንኛውም እናትሽ ሊደለቋል ቪዲዮ እንሂድ
እሱን የሚያዋርዱት እሱን የሚሰድቡ ሰዎች ሊንገርች አንድ ማምጣት የላችሁ አንድ ብዙ ይደለም ምቃሽ ማተው እንኳን ወንድም ቀርቶ ጭራሹኑ በምንድነው በሃያና በውሻ የተወለዱ ነው የሚመስለው። አንቺ ራስሽ ለአነጋገርሽን መጀመሪያ አስተካኪ። ሴት ሆነሽ በሃያ ተወለዱ በውሻ ተወለዱ አይባልም። ሁለተኛ ነገር ብሩኬን ከወደሽ ሃይሚን መሰደብ የለብሽም። እሷም ሴት ልጅ ናት። እሺ ብሩኬም ደግሞ እናንተ የሄዳችሁ እየሰደባችሁበት ቦታ ሄዶ ላይክ ማድረግ እሰይ ብሎ ጽፎለት መውጣት የለበትም። ለምን ጠላቷ ናት እንደሷ? ለምን እንደዚህ ያደርጋሉ? የነሱን ምንድነው ብላችሁ መጀመሪያ ላይ እናንተም ጠይቁ። እሺ እነሱም ከመሬት ተነስቶ እንደዚህ አይናገሩም። እንደዚህ እናቱን አይገለብጡም። ግን በእናት በመገለበጥ እኔ እውነት ለመናገር በጣም ተናድጄዋለሁ። እንደዚህ አይደረግም። ብሩኬንና በቃ ሌሎቹን እንደፈለጋችሁ ማረክ ትችላላችሁ። ስለዚህ እናት አትንኩ በእናታችሁ። ረረፉ እናት ያላችሁን እንጂ በቃ በጣም ጠገባችሁ መሰለኝ። ከምሬ ነው። እኛ እናት የሌለን ከየት እናምጣ ብለን ቀንና ሌሊት እያለቀስን፣ እውነት ግን የእናት ግፍ ይይዝባችኋል። እውነቴን ነው። ልጅ ሰኒ ናት ግሩፕ ከፍታ የምታሰድበው እሷ መጠፋኝ ነው። ልጅ ሰኒ ግሩፕ ከፍታ ሌሎቹ ልጆች እንዲሰዱት የምታረገው ልጅ ሰኒ ናት። አንደኛ ልጅ ፋፊ ልጅ ሰኒ ከሶራ ሳይወርዱ እሷ እኮ ሲጀመር ገና ከመጀመሪያ ዱባይ ሄደ ጊዜ ጀምራ የምትናገረው ነገር እኔ መቼም ካይምሮ አይጠፋም። እቺ ባለጌ ቆሮቆ እንዳሮጅ ግን ደግሞ ምንድነው እነሱ ሁሌ ከራሱ ከልጁ እኔ ታይ ግን ብዙ ማውራት ፈልጋለሁ አላወራም እንዳልኩ ብዙ ማውራት ፈልግ ነበር ብዙ እኔ